እያደረ ይፋጃል አሉ የአገሬ ሰው ሲተርት ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የግሪሲ ክሩ ቤተሰቦች እንደምን አላችሁልኝ? እንደተለመደው ሸር ላይክ እያረጋችሁ ቤተሰብ የሆኑ ዛሬም ተጋደሉ። አብርሽ እንዳያችሁት ዛሬም እያበደ ከቡታጅራ ወደ አዲስ አበባ ተመልሶ ሩታ ቤቱን ለቀቀ ሲባል እየሮጠ መጣ እስከ ሻንጣው ማለት ነው። ሩታዬ ቡታጅራ እንደገባች ነግረናችኋል። አቤላን አንተነህ ይህን ስራ የሰራህ ከህይወቴ ወጣ ብሎ አብርሽ አንቆ ያዘው። ለምን ኤፊ አቤላን ለመምታት ሞከረ? አቤላ ሁሉን ነገር ስለሚያውቅ ኤፊ ውጪ አንቺ ከህይወታችን መውጣት አለብሽ ብሎ ሩታን ሲያንገራግራትና በሚዲያ ላይ እርፍለሽ ቁጭ በይ እያለ ሲላት የነበረው ዛሬ እንግዲህ አንድ ሰዓት ላይ እንኳን ቁጭ ብለው የኔን ችግር ስሙኝ እባካችሁ እያለች ስትላቸው አንቺን አያገባሽም ብለው ከነገሩ ያላስገባትን በትዳሯ እንግዲህ አቤላ ከጎኗ የሆነውን አንተ ነህ የበጠበጥክ ብለው እኛ የምናየው ግን አቤላ ከጎኗ እንደ ወንድም ሆኖ ነው ሲተባበራት እርጉዟን ምን አማረሽ፣ ምን ፈልግሽ፣ ምን ቸገረሽ ብሎ እሷ ሩታየን ማለት ነው ከጠገቧ ከጎኗ የሆነ ልጅ ነው። አሁን እንግዲህ ከቡታጅራ ሄድኩኝ እንኳን ሳይላት አብርሽ ንጹሄን አብሮ ኋላዋን ተከትሎ የሄደ ልጅ እስኪ ዛሬ ላይ እንግዲህ ሩታ ቤቱን ለቀቀ ሲባል በአንድ መኪና ተጭኖ መጣ ማለት ነው። ኤፍሬምም አብሮ መጣ። ለምን መጣ? ከቶም አቤላ ሊገለው አንገቱን አነቀው ማለት ነው። አሁንም እየፈከረለት ነው። አሳያለሁ፣ ከህይወታቸው ውጣ፣ ከሩታ ላይ ምን አለ፣ ምን ትፈልጋለህ እያለ እንደገና ራሱን ያዋርዳል ማለት ነው። ይሄ አንዴ አማች ልሆን አንዴ አማት ልሆን እኔ አልገባኝም። እውነት ለመናገር የኤፍሬም ነገር ምንም ሊጨበጥ አልቻለም። እንደገና ባል የሆነ ኤፍሬም ነው። አብርሽ አበደ፣ ከዚህ ቤት አላድርም አለ። አሁን ምን ያረጋል? ወጭር ጥሎ ማልቀስ በፊት ነበር እንጂ መጥኖ መደቆስ። እየሮጠ ይሄዳል። እግሩ እንዳማረለት መኪና ስላለው ብቻ እየሮጠ ማንንም ያሽከረክራል ማለት ነው። ስለዚህ ሩታ ድግ አደረገች ነው ምን እኛ ሩታ ቤቱን ጥላ በመውጣቷ ባሁኑ ላይ እኛ አልቆጨንም። ሀይምሮዋን ታድሳለች። ከቤተሰቦቿ ደግሞ ሄዳ አሁንም ይቅርታ ብለህ እንደ በሁልጊዜው ፈልጋት በሶሻል ሚዲያ ላይ እኔ ጠብቅሻለሁ 2 ቀን ሆነኝ 3 ቀን ሆነኝ ብለሃት ካልፈለግካት ሩታ ከእንግዲህ በኋላ ያለችበትን ራሱ እንደማትነገርና እንዲሁም ደግሞ አቤላም አንቀው ቢይዙት ቢደበድቡት እንኳን አልናገርም ብሎ ነው ያለ። አስባችሁታል እንግዲህ ውዶቼ። ዛሬ እንግዲህ የከፋው መጣ ማለት ነው። እንግዲህ አብርሽ ወጦ ሂዷልኝ ከሜዳው ላይ ሆኖ እየፈለጋት ይገኛል። ግን እኔ ወጥቼ ሂጄ ፈልጋታለሁ ያለ ቦታውን አያውቀው። ጀዋሏ ዝግ ነው እንግዲህ ሞባይሏ ዝግ የሆነች ልጅ እንዴት ነው አብርሽ ወጦ የሚፈልጋት ማለት ነው። እንግዲህ ውዶቼ እውነት ለመናገር እንግዲህ የአብርሽ እህትም እውነታዋን ተናግራለች ማለት ነው። ሁሉት እውነታውን ሩታ ሀቅ አላት። አሁን ላይ እርጉዝ ናት። ሁለተኛ ምን አመጣት? የድሮ ፍቅረኛ ብትሆንም ከእንግዲህ በኋላ የ80 ሚስቱ ሩታ ናት እንጂ ያለፈ ክረምት ቤት አይሰራም፣ እባክሽ ከህይወት ውጭ እያለች እሷን በሶሻል ሚዲያ እያወራች ትገኛለች ማለት ነው። እና ሁሉም የፈረደ በንጹህ ነው። ንጹህ አሁን ላይ የባለ ትዳሮችን ቤት ለማፍረስ የተልካ የመጣቸው እውነት ለመናገር ራሱ የሰርጋቸውን እንኳን ደስታቸውን ያልተዋጡትና ደስታቸውን ያልበሉት ሩታና አብርሽ ናቸው። አብርሽ ለምንድን ነው እየተከተላት መሄድ? ከ2 ቀን በኋላ እመጣልሻለሁ እንዳላት አብርሽ ቡታጅራ ነበርሁ አሁንም እሷን አድርሶ እኮ ነው። አስባችሁታል? አሁን ወጣች ስትባል ግን እየሮጠ መጣ። እንዲሁ አለማፈር ወላሂ በጣም ነው የሚያሳዝንና በሩታ የምትፈርዱ ባካችሁ አትፍረዱ። ሴቶች ራሱ አይፈረድባችኋል። እንዲሁም ዛሬ አይታችኋል እንግዲህ ሁሉንም አደባልቋል። ባቢ እንዳያችሁት አቢን ደብድቦታል። ደግ አደረገ ብለናል። ለመመሰላችሁ ከቡሩኬ ከሀይሚ ላይ እባክህ ወደ ኋላ ተጎተት ልቀቅልኝ፣ አንተ እየሄድክበት ያለ መንገድ የተሳሳተ ነው ሲለው እንኳን ምንም ሊሰማ አልቻለም ማለት ነው። አይታችኋል ምን እንዳደረገ አነጠፈዋ። ባቢ ደግሞ
ቡርኬ ማለት ነው እንደዚህ ጃኬቱን አውልቆ ነው የጠመጠመበት ልቡን እስኪወልቀው ድረስ ማለት ነውና ዛሬ እንግዲህ አቢና ባቢ ተጋለዋል። ወንዶች ተጋደሉ። እውነት ለመናገር በጣም ነበር የሚያስጠላው። እንደዚህ ወንድና ወንድ ሲጣላ ደግሞ ሲደባደብ አስለም ለሴት ያስጠላል። እና አሁንም ሱሱና አቢ ከሀይሚና ከቡራ መሀል ቢወጡልን ደስ ይለኛል ብዬ አስባለሁ። እንግዲህ ይህ እንዳስተያየት ነው። ለምን መሰላችሁ? እነዚህ ልጆች ተዋደዋል። የኔ ናት ብላችሁ የምትሄዱበትን ሰው ሌላ ሰው ሂዶ ቅፍ ሲያደርጋት በጣም ነው የሚያስጠላው። እና ማንኛውም ሴት እዚህ ላይ ከሷ ቦታ ቢሆን ይህን ነው የሚጠቀም ማለት ነው። እና ውዶች አሁንም አቢን ስለደበደበው እኔ ደስተኛ ነኝ። ለምን መሰላችሁ? ሁለተኛ አይቀርብም ቶባ ብሎ ይሄዳል ማለት ነው። እና ውዶቼ እንደወደዳችሁ ተስፋ አደርጋለሁ። እንግዲህ ሩታዬ እንደሄደች ናት። አቤላም ጎበዝ ጀግና ሆኖ እንደዛ ቢያንገላቱትም አልቅሷል። ያው አብርሽ ባይመታውም አንገላተውታል። ኤፍሬም አንገቱን ሊያንቀው ነበር፣ ቦታውንም አልተናገረ። አሁንም ብታንቁኝ ብትገሉኝ ራሱ አልናገርም፣ አንተ ነህ ስተተኛ። መጀመሪያ የሩታ ያለውን ስተትህን ማረም ሲገባ እየሮጥክ ከንጹሄ ትሄዳለህ አለው። አቤላ ጎበዝ አንበሳ ነው የምትሉ ሸር ላይ ካድርጎ እውነት ለመናገር ካታ እንኳን እንደዛ ሲያረገው ኤፊ ምንም አልመሰለው። አያችሁ አይደለ? ጀግና አንበሳ የሩታ ቀኝ እጅ ማለት አቤላ ነው። እወዳችኋለሁ ሀባይቤ። ሸር ላይክ እያረጉ ቤተሰብ የሆኑ አኪድ ቪዲዮ እንደወደዳችሁት እንደተጠቀማችሁ ተስፋ አደርጋለሁ። ምን አለ መሰላችሁ ይህን የተጠቀሙት አብርሽ ወደ ራስህ ተመልሰህ ሩታዬን ይቅርታ ብለህ እንግዲህ በሶሻል ሚዲያ ወጦ መሄድና ሚዲያ ላይ ወጦ ነው የቤቱን ከፍቶ ወጦ ሂዷል። አብርሽ እንግዲህ የፈለጋት ይሆናል። ነገ ደግሞ እንግዲህ ልታነቅልሽ ነው ሌላትም ይሆናል። አላህ ይስቶር። ሸር ላይ ካርጉ ዘሩ ቀለጠ የፈራ ነው ደረሰ። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። أنا الداعي بإيماني على الإسلام رباني سأعلي رايتي دوما سأعلي